ምንድነው አንተ ምን እሺ ነው እንዴ ሲጀምራል ይኸውልህ ውጣ ተባልክ የለም እንዴ ይኸውልህ አሁንም ምንድነው በቃ ለምን አትወጣም አንተ እየሰማኝ ነው ምንድነው የምሰማው አትበላውንም ይኸውልህ ትሰማኛለህ ምንድነው ውጣልኝ በቃ ውጣልኝ ተባልክ የለም ምንድነው ልቀቀኝ ዝም ብለህ የሰው ቤት መጥተህ ምንድነው አንተ ደግሞ አንተ ጋር እኔ ሌላ ጉልበት ምናምን አልፈልግም ትሰማኛለህ አይደል አንተ ዲ ቁጭ በራስ በስነ ስርዓት ተቀመጥ ይኸው ተቀመጥኩ የለም እንዴ ምን በቃ አትምታኝ እንዴ ምን ሆነ ነው በጣም አስቸጋሪም እንደሆነ ግን በዚህ ልክ ሰው በቱ ይጨክናል ብዬም ስለማላስብ አንዳንድ ነገሮችን ለማጣራት ሞከርኩ ግን ከሱ ውጪ ማንንም እንደማይደርስባት ስለማቅ ያው እሱ ነው የሚያስቸግራት ብዬ ነው ያሰብኩት ትንሽ ጠጋቢ ምናምን ይዣት አሁንም ላናግራት ስፈልግ ከኔ ራቅ ወንድሜ ካየ ይገላል ምናምን ነገር ብላ አስፈራርታኝ ሄደች ያው ዛዛ ጋዛ ጋዩ ያየው ነው ዛዛ ጋዛ የትኛው ነው ያው ዛጋ ቲሸርት ነገር በእጁ ይዟል እጁ ላይ ቲሸርት ዛጋ ዝም ብለው ካሜራው እስኪ ያዘው እኮ መጀመሪያ ካንቺ ጋር ላወራ ፈልጌ ነው ሀሴት ለምንድን ነው የምታለቅሽው ለምንድን ነው የምታለቅሽው ግን እባክህ ይኸውልህ አንተ ነገር ነው እንደፈለኩ እኮ እሺ ቢያንስ እህትህ ፍቃደኛ ከሆነች ከሷ ጋር ማድረግ እንችላለን ስለዚህ ምን አገባ አንተ አትሄድም እንዴ ሄድ ተባልክ የለም ምን ሆነ ነው አንተ እሺ በቃ ችግር የለም ሰላም ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኔ በጣም ደህና ነኝ ቤተሰቦቼ ስጦታዎች እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ ወይም በሌላ ሐሳብ በሌላ ጥቆማ ቪዲዮ ተመልሻለሁ ማለት ነው እንግዲህ አጠገቤ አንድ ባለ ጉዳይ አለ ምን አይነት ጥቆማ ሊሰጠኝ እንደመጣ ወይም ምን አይነት ጉዳይ ይዞ እንደመጣ ከሱ ምን ሰማ ነው የሚሆነው እንግዲህ እኛም ብሎ መጥቷል እርዳታችንን ፈልጎ ማለት ነው እስኪ እኛ ምን ችለው ከሆነ ያንን እናደርጋለን እናግዛለን እንደተለመደው ማለት ነው ቤተሰቦች እናንተም ከኛ ጋር ሁኑ ላይክ ሼር ሰብስክራይብ ማድረጉን እንግዲህ ቪዲዮ እንደማይታችሁ ኮሜንት ላይ ሐሳብ አስተያየት መስጠቱን እንዳይረሳ ቤተሰቦች ስለዚህ ወደ እንግዳ ይሄድ ያለው ከስም ጀምረን ወደ መጣህበት ጉዳይ እንግባ ወንድሜ ስም አንዋር እባላለሁ እሺ የመጣሁበትም አንድ አብሮ አደግ ጓደኛ ነበረችና ስለሷ ጥቆማ ለመስጠት ነበር የመጣሁት ምን ነበር እና እንዳልኩ አንድ ጓደኛ ነበረችኝ በህፃንነታችን አብረን የምንጫወት አብረን የተማርን እሺ አሁን ደግሞ ሳገኛት በቃ ከአዲስ ያለችበት ምናምን ነገር ለማጣራት ስሞክር ከባድ ሁኔታ ላይ እንዳለች ነገር ተረዳሁኝና ስለሷ ጥቆማ ለመስጠት ነበር የመጣሁት ምን ነበር ምን ተፈጥሮ ነው ያው እንደሰማሁት ከሆነ በጣም ወንድሟ እንደሚጨቁናት ምናምን ነገር ከወንድሟ ጋር ነው የምትኖረው ከድሮም የሆነ በቃ እናታቸው ከሞተች በኋላ በጣም እንደሚጨቁናት ምናምን ነገር ሰምቼ አላስችል ሲለኝ ነው ለነግራቸው የመጣሁት ለምንድን ነው ያን የሚያደርገው ማለት ታላቅ ወንድሟ ነው ያው ታላቅ ወንድሟ ነው ያው ከበፊትም አውቀዋለሁ ህፃንም እያለን በጣም ያስቸገር ነበር እሱ ሰፈር ውስጥም በጣም ያስቸገር ነበር አሁን ደግሞ እዚሁ አካባቢ የሆነ ተራ ይሰራል ምናምን ነገር ሲባል ሰምቻለሁ እኔም አይቼዋለሁ ሄጂ እና ስለሱ አንዳንድ ነገር ይሆናል ለሷ በማሰብ አንዳንድ ነገር ልንገራችሁ ምንድነው ይጨቁናታል ማለት ምን ያረጋታል ማለት ነው መጨቆን ስትል ምንድነው ያው ልጅቷን እኔ በደንብ ነው ማቃት ምንም እንዲከሰው መተነካካም አይነትም አይደለችም ብቸኛ ነገር ነች እና እንዲህ ቤት ውስጥ ቁልፉባት ነው የሚወጣው ምናምን ነገር እሷ ሰው ላይ አይደርስም ግን እንደዛ ለምን እንደሚያርግ እኔም ግራ ስለገባኝ በተለያየ መንገድ እሷን ለማግኘት እንፈልኩኝ ምናምን እሷንም ላገኛት አልቻልኩም ላውራትም ስፈልግ ምናምን ነገር የሆነ በወንድሟ ታስፈራራኛለች ሂድልኝ ምናምን ትላለች ለዛ የሆነ ስለሷ ማጣራት ጀመርኩኝ ምናምን እና በጣም ወንድሟ ጫና እያሳደረባት እንደሆነ ነገር ስለገባኝ የሆነ ይሄንን እንትን ለመፍታት ነበር የመጣሁት እስኪ አብሮ አደግ ነበረች አንድ ሰፈር ነው አዎ አንድ ሰፈር ነው አንድ ትምህርት ቤት ነው የተማረው ምን አይነት ልጅነት ነበራችሁ ምን አይነት የልጅነት የስተንተናችሁ እሱማ ይወራም አብረን በቃ የሆነ ማናሳልፈው ነገር የለም እቃ ሚስቴም ነበረች ምናምን ነገር እና ለዛ ከሆነ ጊዜ በኋላ እንዲህ ተለያይተን የሆነ ሰዓት ላይ ሳገኛት ምናምን ነው
በጣም ሁሉም ነገር ተቀይሮ ስለጠበቀኝ ነው አዲስ ነገር ሆኖብኝ ልነግራችሁ የመጣሁት ለዚህ ነው። እንግዲህ የቃቃ ሚስቴ ነሽ ነው ያልከኝ። በጣም አብረን እንግዲህ ቃቃ ተጫውተን ያደግነው ትምህርት ቤት አብረን ተምረን ያደግነው ብለኛልና ምን ባህሪዋ በፊት ምን አይነት ልጅ ነበረች? ልጅ ጥሩ ልጅ ነበረች። በጣም ቆንጆ የምታስቅ ተጫዋች ነገር ነበረች ልጅቷ። አሁን ግን አንተ ማይታት እንትን ብትል ተፈርድ ነበር። አሁን እሷንም አትመስልም ምናምን በጣም ችግር ላይ እንደሆነች ምናምን ነገር ተረዳሁኝ። አሁን ከቤት አትወጣም፣ ከማንም ጋር አትገናኝም ምናምን። ለምንድነው እንደዚህ የሆነችው ምናምን ነገር ቀርቤም ላናገራትም ስሞክር የሆነ ልታናግረኝ ፍቃደኛ አይደለችም። ተደጋጋሚ ላውራት ፈልጌያለሁ። ራስህ የምትፈልግ ከሆነ በቤት መቆየት የምትፈልግ ከሆነ ከኔ ራቅ ምናምን ነው የምትለኝ። የሆነ ብቻ ይሄ ሁሉ እንደሆነ ደግሞ በወንድሟ እንደሆነ ነው ትንሽ የተረዳሁት። በእርግጥ ይህንን ነገር ደግሞ እናንተ እንድትከታተሉልኝ ነበረ። ከመች ጊዜ ጀምሮ ነው እሷ ባህሪዋ የተቀየረው ወይም እንደዚህ መሆን የጀመረችው? አሁን ነገሮች ተቀያየሩ ያልከኝ? አባታቸው በልጅነታቸው ነበር የሞተው። ያው በቅርብ እንደዚህ ካደጉ ምናምን ነገር በኋላ ደግሞ እናታቸው ከሞተች በኋላ ነው ትንሽ ባህሪዋ ሁሉም ነገር የተቀየረው እንጂ ልጅቷ በጣም አክቲቭ ተጫዋች ነበረች። እኔ ሳቃት እንደዚህ አልነበረችም። ቆይ እስኪ ይቅርታ እንዴ አማር፣ ቦታን ቀይር። ትንሽ ድምጽ እየረበሽኝ ስለሆነ ቦታ ቀይር እናውራ። እሺ አካባቢውን ስለምታውቀው ምናልባት ችግር የለውም። እዚህ ጋር ትንሽ ጠጋ ብለን እሺ ያው እንዳልኩ ነው። በፊት ልጅቷ በጣም አክቲቭ ነበረች እንዳልኩ። እናታቸው ከሞተች በኋላ ነው ይሄ ሁሉ እየተፈጠረ ያለው። እናታቸው ካረፈች በኋላ እሷ ዝምተኛ ሆነች ነው ማለት? ባህሪዋ በጣም ለውጥ አለ በቃ። እሺ በእርግጥ ወንድሟን አውቀዋለሁ እኔ በጣም አስቸጋሪም እንደሆነ፣ ግን በዚህ ልክ ሰው በቱ ይጨክናል ብዬም ስለማላስብ አንዳንድ ነገሮችን ለማጣራት ሞከርኩኝ። ግን ከሱ ውጪ ማንም እንደማይደርስባት ስለማውቅ ያው እሱ ነው የሚያስቸግራት ብዬ ነው ያሰብኩት። ከዛ ደግሞ ያለውን ነገር መናገር ፈልጌ ነው። ወንድሟ ቆልፎባት ነው የሚወጣው ነው ያልከኝ ቅድም? እየቆለፈባት ነው የሚወጣው። እሺ ትምህርትስ ምናምን እንዴት ነው ያለው ነገር እሷ ጋር? ትምህርት ላይ ጎበዝ ነበረች። ከሆነ ጊዜ በኋላ ትንሽ እንዳልኩ የሆነ ስትለዋወጥ የሆነ ከትምህርቷም ከምንም ነገር የሆነ አልሆነችም እና እኔም እነዛ ነገራቶች የሆነ ልክ አልሆን ሲለኝ ነው እንትን ያልኩት። ማጣራት ነው የጀመረው። ማለት ትምህርት ምን እየተማረች ነው አሁን ላይ ወይስ እንዴት ነው? አሁን ላይ አቋርጣለች። እናቷ ከሞተች በኋላ አቋርጣለች። አብረን ነበርን አቋርጣ በቃ ከተወሰነ ጊዜ በኋላ ነው እኔም አልነበርኩም የተገናኘ ነው። ስንገናኝ ደግሞ ይህን ነገር ስለ ልጅነታችን ምናምን ለመጫወት ፈልጌት ሲሄድ ምናምን እንድቀርባት አትፈልግም እና ይህ ነገር ምንድነው በተደጋጋሚ ሄድ ነበርና እሷ ጋር በቃ ልታናገረኝ ፍቃደኛ አይደለችም። ከአንድም ሁለቴ አታውራምም ነበር። አንዴ ብቻ የሆነ ራስህ የምትፈልግ ከሆነ ከኔ ራቅ ምናምን ነገር ወንድሜ እንዳይ ምናምን ስለምትል በዛ ምክንያት ነው እሱን መጠርጠር የጀመርኩት። የት ነው ማለት ቆልፎባት የሚወጣ ከሆነ ትምህርትን ማቋርጣ ከሆነ ቤት ውስጥ ብትል ከሆነ እቺ ልጅ የት ቤቷ መግባት ትችል ነበር አንተ ማለት ነው? ታገኛት ነበር? እንዴት ነው? አይደለም እኔ በቅርብ አሁን የሆነ ለቅሶ ነበርና እሱ ጋር መጥቼ አጋጣሚ እዛ አገኘኋት። ላውራትም ስፈልግ ፍቃደኛ አልነበረችም። የት ነው ማለት ለቅሶ ማለት? ለቅሶ እዛው ጎረቤታቸው ነበረ። እዛ መጥቼ እሷም እዛ አግኝቻት ምናምን ነገር ነው ትንሽ ያወራኋት። ልታወራኝም ፍቃደኛ አይደለችም። እንዲህ ሰላም ብቻ ብላኝ ምናምን ላውራትም ወደ ኋላ ተመልሼ ስለ ታሪካችን ላውራትም ስፈልግ ልትቆይም ፍቃደኛ አይደለችም። ትታኝ ምናምን ነገር ሄደች። እኔ ያገኘኋት እዛ ጎረቤታቸው የሆነ ለቅሶ ነበርና እዛ ሄጄ አጋጣሚ እዛው አገኘኋት። እንዳገኘኋት በጣም ደስ አለኝ። የሆነ ቀረብ ብዬ ምናምን ሀሴት እንዴት ነሽ ምናምን ነገር ብያት የሆነ እንደ ልጅነታችንም አይደለም እንደ በፊትም አይደለም ሰላምታውም ሰላም ስትለኝ የሆነ በጣም የድንጋጤ እንትን ይታይባት ነበር። እዛው ሰላም አየር ላይ ሰላም ብላኝ ምናምን ነገር የሆነ ደንግጣ ሄደች። ትንሽ ጠጋቢ ምናምን ይዣት አሁንም ላናግራት ስፈልግ ከኔ ራቅ
ወንድሜ ካየ ይገላል ምናምን ነገር ብላ አስፈራርታኝ ሄደች። ከዛ በኋላ ነው ገብቼ ምን እንቅልፍም አልወስድ ሲለኝ እናንተ ጋር ደጋግሜም እየደወልኩኝ ነበር ስታነሱልኝ ይህን ነገር ወደ እናንተ ያቀረብኩት ለዚህ ነው። ስለዚህ የሆነ ችግር ውስጥ ትሆናለች ብላ አስበህ ነው? እንደዛ በጣም እርግጠኛ ነኝ። የሆነ ችግር ላይ ባትሆንማ ሀሴት እንደዛ እንደማትሆን ስለገባኝ ይህን ነገር ስለዚህ እንድናግዝ የምትፈልገው ወይም ክትትል እንድናደርግ እንድንተባበር የምትፈልገው እቺ ልጅ አሁን ያለችበት ሁኔታ ትክክል አይደለም። የልጅነት ማንነቷ አይደለም አሁን ያለችው። በዛ ላይ ያን የፈጠረው በእኔ ግምት ወንድሟ ይመስለኛል ነው እያልከኛል? አዎ በትክክል እንደዛ ነው። ወንድሟ ምን አይነት ባህሪ ነው ያለው? ማለት ነግረኛል። ተደባዳቢ ነው? ተደባዳቢ ነው። ከእናንተ ጋር ሰፈር ያስቸገረ ልጅ ነው። እዚህ ተራ ነው የሚሰራው ወንድሟ። አሁን ጠዋት በቃ እንዲቆልፉባት ነው የሚወጣው። ምሳ ሰዓት ብቻ ነው የሚመጣው። መቶም ሰውን በልቶ ይመለሳል። ቤት ይመለሳል። ቤት መጥቶ ይመለሳል። ቤት ነው የሚበላው ምሳ። ከዛ ወደ ስራው ይመለሳል። ከዛስ ተመልሶ ደግሞ ማታ ይመጣል ነው? ማታም ይመጣል። በቃ ጠዋት ይወጣል። ምሳ ሰዓት መጥቶ አሁንም ወደ ስራው ይወጣል። ስለዚህ ያው ቀደም ብለህ ያው በስልክ አውርተናል፣ የተወሰነ ነገር ነግረኛል። ግን በደምብ ደግሞ በአካል አግኝቼ ላወራ ስለፈለኩ ነው የነገርከኝን ነገር በደምብ ማጣራት እርግጠኛ መሆን ስላለብኝ ነውና እንግዲህ ያው እያልከኝ ያለው አንድ አብሮ አደግ ጓደኛ አለችኝ። ያው እኔም ለካሜራው ወይም ለቤተሰቦች ትንሽ ግልጽ ማድረግ ያለብኝ ነገር ምንድነው አንድ አብሮ አደግ ጓደኛ አለችው። እቺ ልጅ በልጅነታቸው በጣም መልካም ባህሪ ነበራት። በጣም ተጫዋች አክቲቭ የነበረች ልጅ ነበረች እና አሁን ላይ የምትኖረው ደግሞ ከታላቅ ወንድሟ ጋር ነው እና ታላቅ ወንድሟ ነው የሚያኖራት። እናትና አባት ነበራቸው። አባታቸው በልጅነታቸው ነው ያረፈው። ከዛ ደግሞ እናታቸው ትንሽ አደግ ሲሉ እናታቸው ከጊዜ በኋላ እንዳረፈች እና በህይወት እንደሌለች ከዛም በኋላ ወንድሟ እያስተዳደራት እሱ እያኖራት እንደሆነ ነው የነገረኝ አንዋር ማለት ነው። እና ግን እናታቸው ከሞተች ከሆነ ጊዜ በኋላ የልጅቷ ባህሪ በጣም ተቀይሮ ዝምተኛ፣ ከቤት ውስጥ ማትወጣ፣ ቤት ውስጥ ተዘግቶባት ምትውል አይነት ልጅ፣ ትምህርቷንም ያቋረጠች ልጅ እንደሆነች ነው የነገረኝና ይሄም ነገር እየሆነባት ያለው በታላቅ ወንድሟ ምክንያት እንደሆነ እና ታላቅ ወንድሟ ትንሽ በደል ወይም ደግሞ አላስፈላጊ ነገር እያደረጋት እንደሆነ ይሰማኛል። ጥርጣሬ ይሄ ነው። ከዛም ባለፈ ደግሞ እኔ በስንት መከራ በቅርቡ ሰፈር ውስጥ ወይም ጎረቤት የነሱ ጎረቤት አካባቢ ለቅሶ ነበርና ለቅሶ ላይ ከስንት ጊዜ በኋላ አይቻት ላናግራት ስሞክር ጥላኝ ሄደች። ማለትም ወንድሜ ካየ ከኔ ጋር ይገልሃል እና ከኔ ራቅ ብለው ጥላው እንደሄደች ነው የነገረኝና ይሄ ነገር ከንክኖት ወደኛ እንደመጣ በተደጋጋሚ ስልክ እንደደወለም ነው አንዋር እንግዲህ ያጫወተኝ ማለት ነው። ስለዚህ ያው ጥርጣሬክ ምን እዚህ ቤት ውስጥ ምን እየተፈጠረ እንዳለ ወይም በእነዚህ በወንድምና እህቶች መሀል ምን እየተፈጠረ እንዳለ እቺ ልጅ ስለምን እንደዚህ እንደሆነች ነው ሐሳብ የገባ ወይም ጭንቀት የሆነብክና ይሄን ነገር አጣሩልኝ። እቺ ልጅ ጥሩ ላይ ካልሆነች እንግዲህ እናንተ ነገሮችን አጣርታችሁ እስኪ ነፃ መውጣት የምትችልበት ነገር ካለ ካለችበት ሁኔታ እቺ ልጅ ወጣት ናት። ሰርታ ያው ትምህርቷን መጨረስ ሲገባት ሳትጨርስ ቀርታለች፣ አቋርጣለች። ወጣትነቷን ሴትነቷን ሳትጠቀም እንግዲህ የሚያልፍ ነው። ስለዚህ እኔ ደግሞ አብሮ አደጌ ነች። ቀደም ሲል ደግሞ የቃቃ ሚስቴም ነበረች፣ አብረን ተጫውተን ያደረገ ነው ብለኛል። እና ይሄ ነገር ሐሳብ ስለገባ ነው ወደኛ የመጣውና ያ ስለሆነ እስኪ ምን እየተፈጠረ ነው የሚለውን ነገር እኛ እንግዲህ እንዳልከኝ በሰጠኝ ጥቆማ መረጃ መሰረት እስኪ ምን እየሆነ ነው የሚለውን ነገር ለማጣራት እንሞክራለን። ስለዚህ ያን ለማድረግ መጀመሪያ እኛ እንዳልኩ ያው ነገሮችን ስንሰራ እያንዳንዱን እርምጃ የምንሄደው በምንድነው ቀስ በቀስ አንዳንድ መረጃና እየወሰድን ከመረጃችን ላይ ደግሞ ማስረጃ እየወሰድን ወደ እውነታ የምንቀርበው ምን እየተፈጠረ እንዳለ የሚለውን ማለት ነው። ስለዚህ ያንን ስለሆነ የምናደርገው አሁን ወንድሟ የት ተራ አስከባሪ ነው የሚሰራው ብለኛል። የት እንደሚሰራ ቦታውን ታሳየኛለህ? ያሳያለሁ። ቤታቸውም የቱ ጋር እንደሆነ ትክክል ቤታቸው መኖሪያ ቤታቸው የቱ ጋር እንዳለ ትጠቁመኛለህ። መጀመሪያ ግን እስኪ እሱ የሚሰራበት ቦታ ትጠቁመኝና ማንነቱንም መልኩንም ለማየት በአካል እንሞክራለን። ያንን እናድርግ መጀመሪያ። እንደውም አሁን ምሳ ሰዓትም ስለሆነ እናገኘውም እንችላለን። እንደውም አሪፍ ሰዓት ነው፣ እንሞክረው እስቲ እድላችንን። ስለዚህ ቀደም ብለን እንድንደርስ ነው ማለት ነው። ስለዚህ ወደዛ እንሂድ።
እሺ ቤተሰቦቼ እንግዲህ የሰማችሁትን ይመስል ነበር የሰጠኝ ጥቆማ አንዋር። ስለዚህ አሁን ወደ ወንድም ወደሚሰራበት ተራ ወይም ተራ አስከባሪ ስለሆነ ወደዛ ተራ እንሄዳለን። ያለነውም እነሱ አካባቢ ሰፈራቸው አካባቢ ያለነው እና ወደዛ ሄደን እስኪ ልጁ ማን ነው ምንድነው የሚለውን ለመመልከት እንሞክራለን። ካሜራችንን ማንሳት ከቻለን ካሜራችንን አንስተን ለመቅረጽና ልጁ በምን አይነት ስራ ላይ እንደሚገኝ እናያለን። መልኩንም የተወሰነ ለማየት ይረዳናል። ከዛ ደግሞ ቀስ እያለን ቤታቸውን ታሳይኛለህ እንዳልኩ እያለን ከዛ እስኪ መረጃችንን እንሰብስብና ወደ ቀጣይ እርምጃ እንሄዳለን። እስከዛ አብረህም አንተም ታግዘናለህ። አግዛቸዋል። እሺ ስለዚህ ቤተሰቦች ወደ አለው ቦታ እንሂድና የሚሆነውን ነገር እንከታተል። እናንተም ከኛ ጋር ሁሉ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡ። እናመሰግናለን። እንግዲህ አብራችሁ ነው አንዋር እንሂድ። እሺ እንግዲህ ተመልካቾቼ እስኪ አሁን አንዋር ይዞኝ የመጣው እሱ የሚሰራበት ቦታ ነው። ወንድሟ የሚሰራበት ቦታ ተራ አስከባሪ ነው ብሎኛል እና ወደ ተራው አካባቢ መተናል እና አሁን የለም እንግዲህ በቦታው ልጁ ይመጣል ብሎኛል አንዋር። እና እንግዲህ አንዋር እዚህ ነው የሚሰራው እርግጠኛ ነህ? አዎ እዚህ ነው የሚሰራው። እዚሁ ተራ ነው የሚሰራው። ቆይ አሁን ትንሽ ጠብቀው ይመጣል። ከዚህ አይጠፋም ስራውም ስለሆነ እዚሁ አይገር ተራ ነው የሚሰራው። ኦኬ ሃይገሮቹ ነው የሚለው ከዚህ አካባቢ ይመጣል። ዝም ብለህ ጠብቀው አንተ። ኦኬ ዝም ብለህ ትንሽ ያው ስራው ስለሆነ ከዚህ አይጠፋም። ኦኬ እዚሁ ጓደኞች ምናምን አሉት እንዴ? አይ ጓደኞች እንኳን እስከዛሬ አላየሁም። ከእሱ ጋር ማን የለውም። ብዙ የሚቀርባችሁ ሰዎች የሉም እዚህ ታው እዛ ጋር ያየው ነው። እዛ ጋር የትኛው ነው? እዛ ጋር ቲሸርት ነገር በእጁ ይዟል። እጁ ላይ ቲሸርት ያዘው። እዛ ጋር ዝም ብለህ ካሜራው እስኪ ያዘው። እዛ ጋር ይቆማል። አሁን ካሜራማን ይታያል? አዎ እሺ ይዞታል። ኦኬ ወደ ሃይገር ተራው የሚሄደው ማለት ነው። እጁ ላይ ነጭ ቲሸርት ያደረገው። ኦኬ እዛ ጋር እያስወጣቸው ነው። ኦኬ ስለዚህ እንግዲህ የሚሰራበትን ቦታ አውቀናል። እስኪ ትንሽ በርቀት ነው ያዝነው። ካሜራው በቅርበት የያዘው አይመስለኝም። በርቀት ነው ያዝነው። እንግዲህ እስኪ የሚሰራበት ቦታ እኛም ክትትላችንን እንቀጥላለን። እንግዲህ አንዋር እናመሰግናለን። እስኪ ለሰጠን ጥቆማ ያው በክትትላችን መሰረት እስኪ ያልከው ነገር የተጠራጠርከው ነገር እውነት ከሆነ እንግዲህ እያየን እየተከታተለን ምን ደርስበት ይሆናል ወደ እውነታው። ስለዚህ ያን እናደርጋለን አንዋር። እሺ ስለዚህ አሁን ደግሞ ወደ ተወስደኛል ለመሰለ እንግዲህ ወደ ቤታቸው ተወስደኝና ቤታቸውን ደግሞ ተጠቁመኝና ቤታቸው ገብተን እስኪ እህትዮዋን ለማናገር እንሞክራለን። እሺ ወስዳሉ። እንግዲህ ያን እናደርጋለን። እሺ ተመልካቾቼ እንግዲህ እሱ የሚሰራበትን ቦታ አይተናል። ልጁንም በርቀት ይዘናል ማን እንደሆነ እስኪ በቅርበትም ለመከታተል ባይናችን እንሞክራለን ከመኪና ወርደን። ከዛ ደግሞ ወደሚቀጥለው እርምጃችን የሚሆነው ደግሞ ወደ ቤታቸው ሄደን እህቱ ቤት ውስጥ አለች፣ እህቱንም ለማናገር እንሞክራለን ማለት ነው። አብራችሁን ቤተሰቦች። እንግዲህ ቤተሰቦቼ እንዳያችሁት ወንድሟ የት እንደሚሰራ ወዴት ተራ እንደሚሰራና ያለበትን ቦታ የስራ ሁኔታውን አይተናል። ከርቀትን በካሜራ የቀረጽነውን እንዳያችሁት ነው። ስለዚህ ወንድሟ አሁን ምሳ ሰዓትም ሳይደርስ በፊት ወደ ቤቱ መሄድ ይኖርብናል ብዬ አንዋርን ወደ ቤታቸው አካባቢ ይዞ ይመጣል። ያው ቤታቸው ደጅ ቆመን እንዳለን ነው እየነገረኝ ያለው። ስለዚህ ወደ ቤቱ ደግሞ ጎራ ብለን እንግዲህ እህቱን ልናናግራት እንሞክራለን። ውስጥ ነች ብለኸኛል እና እህቱን ብናናግራት እሱ ሳይመጣ በፊት ብንችል እንደዛ ጥሩ ነው ይመስለኛል። እሱ ከመምጣት በፊት እና ካገኘናትና እንድናውራት ማለት ነው። ሲጀመር በዚህ ሰዓት አሁን ቤቱ ቁልፍ ነው። አንደኛ አንተን ብታንኳኳ ይሆናል አትከፍትልህም፣ ከሱ ውጪ ለማንም አትከፍትምና እና ግድ የለም ምናልባት እኔ ላንኳኳና የውስጥ ቁልፍም ካላት ከፍታ ልታናግረኝ ትችላለች። ካልከፈተች ምናልባት ሌላ እርምጃ ልንወስድ እንችላለን። ግን ያንን ብናደርግ እሱ ሳይመጣ በፊት ማናገር የምንችለው በዚህ መንገድ እርምጃ እቺን አማራጭ እንውሰድና ይሄኛው አማራጭ ካልተሳካ ደግሞ ሌላኛውን ደግሞ አማራጭ እንሞክራለን። እስኪ ሞክርና ግን እኔ አስከፍተልህም ነው የምለው። ሌላ አማራጭ ብትሞክር ግን የተሻለ ነው። እሺ ለማንኛውም ተመልካቾቼ እኔ ባለችኝ በቀረችኝ ሰዓት ለማድረግ ልሞክር። ወደ ቤታቸው ጎራ ልበልና እቺ ልጅ ትከፍትልኛለች፣ ከሷ ጋር ቃለ ምልልስ ማድረግ እችላለሁ ወይ ላናግራት እችላለሁ የሚለውን ነገር እኔ ከሷ ጋር ያለኝን ነገር ልሞክር። ቤታቸውን የትኛው ቤት እንደሆነ ትጠቁመኛለህ? ከዚህ ግቢ ውስጥ ካሉት አንዱ ነው የሚሆነው።
እሺ ስለዚህ ታሳየኛለህ። እዛ ሄደን ልሞክርና እድሌ ልሞክር፣ ካልሆነ ሌላ አማራጭ እንሞክራለን። ችግር የለውም። እሺ የትኛው ሊሆን ይችላል? ይሄ ነው ግቢያቸው? የትኛው ቤት? አረንጓዴው። ካሜራማን እንግዲህ አረንጓዴው በር ነው ቤቱ። አረንጓዴው በር የነሱ ነው እያለኝ ያለው። ጎረቤቶች ብዙ አሉ መሰለኝ ቤት ውስጥ። ሰሞኑን ያልከኝ ለቅሶ እንትን ብለው ነው አልቆ ነው አሁን ተነስተዋል። እንግዲህ ቤተሰቦቼ ከጀርባ ያሳየኝ አረንጓዴው በር የነሱ ቤት ነው። ስለዚህ ወደ በሩ ተጠግቼ እንግዲህ አንኳኩቼ ከከፈተችልኝ የውስጥ ቁልፍ ካላት እሷ እንግዲህ ከፍታ ልታወራኝ ትችላለች ብዬ እገምታለሁ። ካልሆነም ደግሞ እስኪ ብቻ እንዳለችን እናጣራ። የሆነውን አብረን ነው ቤተሰቦች። ወደ በሩ ልጠጋ፣ እናንተም አብራችሁ ይሁኑ። እስኪ አኗሪ ብዙ ጎረቤት ነው ያላችሁ ማለት ነው? ወደ ውስጥ ማለት ብዙ ናቸው። ስለዚህ እሺ፣ ለማንኛውም ላንኳኳና እንዳልኩ ይሳካ ከሆነ ይሳካል ማለት ነው። ስሟን ማን ነበር? ውስጥ ትኖራለች። ሰላም፣ እንዴት ነሽ? ለአንድ ጉዳይ ነበር የመጣሁት። ትከፍችልኛለሽ? አይ ቀበሌ ነበረ ምዝገባ ልናደርግ ፈልገን። ግድ የለም። አይ እኛ መረጃ ልንወስድ ነው የመጣ ነው እና ክፈችልኝና እናውራ። ግድ የለም ክፈችልኝና እናውራ። የኔ መቤት አንዴ እኛ መመለስ አንችልም። አንዴ ከሄድን ኦልሬዲ ቤቱን። አንቺ ሀሴት ነሽ አይደለ? እኮ አንዴ ላወራሽ ነበረ ከፍተሽልኝ። አይደለም የእንትን የህዝብ ቆጠራም ስለሆነ ነው። ግዴ ለም ክፈችልኝና እናወራ። የኔ እናት ይኸውልሽ አይደለም እኔ ይኸውልሽ በቃ ልናግዝሽ ነው የመጣ ነውና ማ ወንድምሽን ነው። ግዴ ለም እኮ እሱ ሲመጣ ደግሞ ቁጭ ብለን እናወራለን። እስከዛ ይኸውልሽ ግዴ ለም ክፈችልኝና እናወራ። ሀሴት እኮ ቀድመሽ ከኔ ጋር መነጋገር አትችይም? እንዳይመጣ ማለት ለምንድን ነው እንዳይመጣ የምትይው? እኮ ወንድምሽን እኮ ልናገኘው ስላልቻልን ነው፣ አልመጣም ስላለን ነው ወደ ቤት እኮ መጀመሪያ ከአንቺ ጋር ላወራ ፈልጌ ነው ሀሴት። ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው? ይኸውልሽ ሀሴት እኮ ለምንድን ነው የምታለቅሽው? ግድ የለም እኛ ልንተባበራችሁ። እያለቀሰች ነው እኮ እንዴ ቻርልስ መግባት አይችልም። ማንንም አታስገባም። ከማንም ጋር ማውራት አትፈልግም እንደነገርኩ። አንተ ከዚህ በፊት መተህ አንኳኩተህ እንዴት ሞክረህ ታውቃለህ? አዎ ብዙ ጊዜ ሞክሬያለሁ። ምን ብላ መልሳ ታውቃለች? እንደዚህ አዎ እንዴት ትመልሳለች? መቼም አትከፍተም። ቅድም ነግሬያለሁ እኮ አትከፍተም ከሱ ውጪ። ለዛ ጥርጣሬ እንትን ግን ቁልፍ ይኖራታል፣ እሷ መክፈት ትችላለች።
አይመስለኝም። ሳስበው እንዲቆልፉባት የሚሄድ ነው ይመስለኝ እንጂ ቁልፍ እጇም ላይ አይኖርም። እጇ ላይ ቢኖርማ እሱ ያው የሚመጣው ምሳ ሰዓት ስለሆነ ከፍታ ማናገር ትችል ነበር። እንደዛ ነው። እስኪ ቤተሰቦች ልጅቷ ትንሽ ከውስጥ ሆና ተረባብሻለች፣ እያለቀሰች ነው የምታወራው ምናምን እና ትንሽ እኔም ድንግር አድርጎኛል ያለው ነገር። ለምን ወንድሜ ሲመጣ ብቻ ነው አናግሩት፣ እሱ ሳይመጣ ምንም ነገር ማለት አልችልም፣ ከሱ ጋር አውሩ ሂዱልኝ እያለች ነው እያለቀሰች ያለችው። ከውስጥ ሆና ልትከፍትልኝ አልቻለችም እና ምን ሆና ነው አላውቅም። እኔ እንግዲህ ለጥየቃ ነው የመጣሁት፣ ምንም ያልኳት ነገር የለም፣ ግን እያለቀሰች ነው እና ትንሽ ታስራ እውነትም እንዳልከው ታስራ ሊሆን ይችላል ይችላል ማለት እንደዛ ማስባሉ። እስኪ ለማንኛውም እሷን ከማስጨነቅ አሁን እሷ እያለቀሰች ነው፣ ትክክል አይነት ስሜት ውስጥ ያለች አይመስለኝም እና እሷን ከምናስጨንቅ በሩንም ሰብረን መግባት የለብንም ያው ያን ከማድረግ። ስለዚህ ወንድሟ ሲመጣ ጠብቀን ወደ ምሳ ሰዓት ይመጣል ብለኸኛል አይደለም? መምጫውም ይደርሳል እስካሁን ምናልባት። ስለዚህ ምናልባት ከሱ ጋር አውርተን የተወሰነ ነገር ተነጋግረን እስኪ በሱ ፍቃድ መግባት ከቻልን ወደ ቤታቸው እንሞክር እንደዛ። ስለዚህ ምን እናደርጋለን መሰለህ እንዳልከው እሱም ትንሽ አስቸጋሪ ባህሪ ያለው ብለኸኛል። ግን ከኔ ጋር በምን አይነት መልክ ልንግባባ እንደምንችል ባላቅም እኔ ምን ብየው ላወራው አሰብኩ መሰለህ እሱ ሲመጣ ጠብቄ ሰፈር ውስጥ ያው እንግዲህ እናታችሁ አባታችሁ ሳይኖሩ እንግዲህ ብቻን እያሳደግካት እንደሆነ እንደ ወንድሟ ሆነ እንደ እናት እንደ አባት ሆነ ብቻን እያሳደግካት ነው እና ለዛም ልናመሰግን ስላንተ ሰምተን እህትን ይሄን ያህል ጊዜ በዚህ ከልጅነት እስከ አሁን ድረስ እያሳደግካት እንደሆነ የራስን ስራ እየሰራ ግን ከራስ ላይ ቆርሰ ደግሞ ለእህትን እያሳደግ በመሆኑ ያንን ነገር ልናመሰግን ልናደንቅን የመጣ ነውና ኢንተርቪው እንድናረጋችሁ አስተማሪ ይሆናል በሚል ብዬ ማለት ነው። ከእናንተ ታሪክ ተነስቼ አስተማሪ የሚሆን ነገር ማግኘት ከቻለን ኢንተርቪው ላደርጋችሁና ሽልማት ፕሮግራም ይኖረኛል። ስለዚህ በዛ ኢንተርቪው ላደርገው ፍቃዱን እንዲሰጠኝ ላነጋግረው፣ በዛ መንገድ ላወራውና እስኪ እሱን ደግሞ እንሞክር። ይሄኛውን አማራጭ አሪፍ ሀሳብ ይመስላል። ምናልባት እሺ ካለኝ የሽልማት ምናምን ፕሮግራም አለ በሚል እሺ የሚል ከሆነ በዛ መንገድ አውርቼው ደግሞ እስኪ እሱን ያንን እናድርግ። ዞር ብለን እንጠብቀው እስኪመጣ ከቦታው ገለል እንበላል። ስለዚህ እዛው አካባቢ ላይ ሆነ እንጠብቀው ነው። እንግዲህ ቤተሰቦቼ የመጀመሪያው ምርጫችን ወይም አማራጫችን ሊሳካ አልቻለም። ያው አንዋርም እንደፈራው ነው የሆነው። ልጅቷ ከውስጥ እያለቀሰች ልትከፍትልንም አልቻለችም። እኛም እሷን ከማስጨነቅ በሩንም ሰብረን መግባት ስለሌለብን እሱን ከምናደርግ ያው ያለችበት ሁኔታ ትክክል አይመስልም። ያንተም ጥርጣሬ ትክክል ይመስለኛል፣ ፍርሃት እና እስኪ ለማንኛውም ወንድሟ ይምጣ ባልኩት መንገድ ደግሞ እስኪ እንሞክር። ወንድሟን ልናናግረው እንሞክርና ፈቃደኛ ከሆነ ወደ ቤታቸው የሚያስገባን ከሆነ በዛ መንገድ ሞክረን ደግሞ እስኪ የሚሆነውን ደግሞ እናያለን፣ ቀጣይ ምን ይፈጠራል የሚለውን። ስለዚህ ወንድሟን ወደ ምሳሳት ይመጣል ብሎናል። ስለዚህ ምሳሳት እስኪመጣ ደጅ ሆነን ወይም እዛው አካባቢያቸው ላይ ሆነን እንጠብቃቸውና ከዛ ከሱ ጋር የሚኖረኝን ቃለ ምልልስ ወይም ከሱ ጋር ማደርገውን ቆይታ ደግሞ እንግዲህ አብረን የምናየው ነው የሚሆነው። ቤተሰቦች አብራችሁ ነው። እስኪ ወደዛ እንጣ። አኗሪ ያው መጥቷል። ካሜራማን እንግዲህ የወላችሁ መጥቷል። ስለዚህ እሱ ነው እያሳየኝ ነው። ካሜራ ቀስ ብለህ ቀረጸው። ለማንኛውም እኔ ቀስ ብዬ ደግሞ ሄጄ አናግረዋለሁ ባልኳችሁ መሰረት። አንተ ራስን እንዳትበላ ወደዛ ወደ ኋላ ሆነሽ አኗሪ። ወንድሜ አቤት። ሰላም ሰላም። እግዚአብሔር ምንድን ነው ሰላም አለን ይመስለኝ አለው። እኔ የመጣሁት እንግዲህ ከአንድ ሚዲያ ነው። የምን ሚዲያ ነው? አይ ሚዲያችን ምን ይሰራል መሰለህ፣ እንደዚህ አንዳንዴ ፍቅረኛ ማቾችን ጥንዶችን ከትዳራቸው ላይ በጣም ጥሩ የፍቅር ጊዜ ታሪክ ኖሯቸው ስናገኝ አስተማሪ ይሆናል ብለን ስለምናስብ ኢንተርቪው እናደርጋቸውና የሽልማት ፕሮግራም እንሰራለን፣ ሚዲያችን ማለት ነው። እና አሁን ደግሞ ወደ አንተ ያመጣኝ ጉዳይ ስለ አንተ እንግዲህ የአካባቢ ሰው ነግሮኝ ነውና እናትና አባት ባረፉ ጊዜ አንተ ታናሽህትን እያሳደግ እስካሁን ድረስ እያኖርካትን ማለት እየኖራችሁ እንደሆነ ብዙ ነገር ተቋቁመህ እህትን እያሳደግካት እንደሆነና በዛም እንግዲህ አስተማሪ ሆኖ ስላየ ነው ለዛ የሽልማት ፕሮግራም ይኖረናል። ቀደም ብለን ግን
አንተና እህትህን ስላላችሁ ስለፍቅራችሁ እንዴት እንዳሳደግካት እናትና አባት ካረፉ በኋላ እንዴት ያንን ህይወት አስቸጋሪ ጊዜ እንደተወጣው ካንተ አስተማሪ የሆኑ ነገሮችን እንወስዳለን ብለን ስላሰብን ነውና ለዚህ ፍቃደኛ ኮንክ እንደው ብትተባበረና ኢንተርቪው ሰርተን ሽልማት ፕሮግራም ይኖረናል እንድንመሰጋገን ያህል ነው። ታዲያ እኔ ምን አገባኝ? ፍቅረኛ ማቾች ሄደ ጠይቃ ነው። ታዲያ ምን አገባኝ? ምን ነው? አይ ፍቅረኛ ማቾችን ብቻ ሳይሆን በአጠቃላይ በቃ ህይወታቸው በጣም ብዙ ችግሮችን እንግዲህ በብዙ ፈተና ያለፉ ሰዎችንም ጠይቆ ለምስጋና ማብቃትና እነዛን ሰዎች ደግሞ አመስግነን ሸልመንም መለያየት ነውና ብዙ ሰዎችን ያስተምራል ብዬ ስላሰብኩ ነው ስላንተ ሲነግሩ ሰፈር ውስጥ አካባቢ ውስጥ። አረ ምን እሺ ነው አንተ እንዴ? ማን ላክ ሲጀመር እንዴ? ምን ሆነ ነው? አይ ልኮይ ምናምን እኮ አይደለም ጤነኛ አይደለም እንዴ? እና ሌላ ፍቅረኛ ምን ይጠይቃ? እኔ ምን አገባኝ ታዲያ? ገባኝ። አይ እኔ እኮ ከእህትህ ጋር አይደለም አንተ እህትህን እንደ እናት እንደ አባት ሆነ ስላሳደግካት ለዛ ልትመሰገን ይገባልና አስተማሪ ምስጋና ነው። አያስፈልገኝም ምስጋና ወንድም፣ ምንም ምስጋና አያስፈልግም። ምን ሆነ ነው? ማን ላክ ሲጀመር? አይ እኔ አካባቢ ሰው ነገረኝ። እኔማ አላውቅህም፣ ግን ከዚህ በኋላ እንተዋወቃለን ብዬ አስቤ ነው። አባ ጤነኛ ነህ? ያው ምን ችግር አለ ብትነግረኝ እኮ ብዙዎች ነገር ነው እንደፈለግከው ሲጀመር አንተ አይደለም ብዙ ሰዎች እኮ ሌላ ፍቅረኛ ምን ሄደ ጠይቃ እኔ ታዲያ ምን አገባኝ? ስንት ፍቅረኛ ምን አሉ እንዴ? ሄደ ጠይቅ እንዴት መሰለህ የኔ ጌታ፣ እኔ ይኸውልህ ብዙ ሰዎች ስለማቅ ነው እኔ እዚህ አሁን ጋዜጠኛ ምን ብዙ ሚዲያችን ሲሰራ እንግዲህ እናት አባቶቻቸው ሲሞቱ ወደ ጎዳና የወደቁ በጣም ብዙ ሰዎች እናውቃለን። አንተ ግን ያንን ተቋቁመ እህትህን ታናሽ እህትህን እንዳሳደግክ እስካሁንም ድረስ አብራችሁ እየኖራችሁ እንደሆነ ስለሰማው ያ ነገር በጣም አስደስቶኝ ከዛም አስተማሪ ይሆናል ብዬ ስላሰብኩኝ ከአንተና ከእህትህ ጥሩ የሆነ ቆይታ እንዲኖረኝና ሽልማት አድርገን እንድንለያይ ነው እንድንመሰጋገን። ወንድሜ እኔ የማገኘው ለራሴ በቂ ነው፣ ለራሴና ለእህቴ በቂ ነው። እና ሌሎች ሂድና ጠይቀኝ። ፀሐይ ይቀጠቅጠኝ ስራ የለም እንዴ? ለራሴ ደክሞኛል። በእናትህ ወደዛ አይደለም ፍቃደኛ ብትሆንልኝ ደስ ይለኛል። ያን ፍቃደኛ ነው። ሄድና ሌሎች ጠይቅ። ምን ሆነ ነው? ያው እዚህ ድረስ የለፋ ነው እኮ ያው አካባቢ ሰፈራችሁን ያለ ነው። ቆይ ማን ይላከህ ግን? ማን ይላከህ? ምን እሺ ነው አንተ? በጣም ብዙ ስራ አለን፣ ግን ስራችንን እንትን የመጣ ነው ዛሬ እንመሰጋገናለን። እና ለኔ እንደ መጣ ሄድና ሌሎች ጠይቃ እንዴ? ምን አገባኝ ታዲያ? ያማን ለአንተ ያው መልካም ፍቃድን ባገኝ ደስ ይለኝ ነበር። ፀሐይ የቀጠቀጠኝ አቦ በእናትህ መርሽው እንዴ? ምን ሆነ? ስራ የለም እንዴ አንተ? ስራማ አለኝ እኮ ያው ጸብ ነው እንዴ ፈለከው? ኧረ እኔ ነጻ እኮ አይደለም እኔ ጋዜጠኛ ነኝ እኮ ጋዜጠኛ ነኝ። ታዲያ ምን አገባኝ? እኔ የሥራ ሰው ነኝ። አባ ደክሞኛል ራሴ። ይቅርታሽ። ሌሎች ጠይቅ፣ እዚህ ምናምን ዞር ብለህ ጠይቅ። ያማል አንተ ግን እባክህ ይኸውልህ አንተ ነገር ነው እንደፈለከው እኮ እሺ ቢያንስ እህትህ ፍቃደኛ ከሆነች ከእሷ ጋር ማድረግ እንችላለን። ስለ እህትህ ምን አገባህ አንተ? አትሄድም እንደ ሄድ ተባልክ የለ እንደ ምን ሆነህ ነው አንተ? እሺ በቃ ችግር የለም። ይሄ ምን ይመስላል? በእናትህ የሥራ ሰው ቤተሰቦች በጣም እየተነጫነጨና ምንም ነገር መነጋገር ማውራት እንደማይፈልግ ነው የነገረኝና በጣም ተነጫንጮ እንደተባለውም ሰውየው በጣም ትቢት ያለው ይመስለኛልና ጉልበተኛ ነገር ነው። እንግዲህ ብዙ ጸቡን ስላልፈለኩት ማብረድ ይኖርብኛል። አኗሬ እስኪና ጠጋበል አላየህም አንተ? አይቷል? ወደዛ ዞሪ ነበር እስኪ አይ ያው እንዳየው እሱም ፍቃደኛ አይደለም። እንግዲህ የኛው አማራጫችን ሊከሽፍ ነው ማለት ነው። እስኪ ምናልባት ወደ ቤቱ ያው ሲገባ ይዘውና በቃ ተከታትለን መግባት ነው ያለን አማራጭ ከሱ ጋር። ምክንያቱም እህትየዋም እየወረች ያለችው ነገር አስገቢኝ ስላልናት እያለቀሰች ተመለሱ የምትል ሴት እንግዲህ ምንም ውስጧ ሰላም ባይሆን ነው እቺ ልጅ የሆነ ነገር ውስጧ ፍርሃት ቢሆን ነው አንተም እንደፈራው እሷም ጋር ያ ነገር እንዳለ የተሰማኝ። ደግሞ መርማሪ ጋዜጠኛ ነኝ። የብዙ ሰው ታሪክ የብዙ ሰው ገመና አውቃለሁ። ስለ ሰው እረዳለሁ በቻልኩት አቅም። ያው በትምህርትም በምንም በልምድም ያመጣሁት ስለሆነ ሰው ካፉ ቃል ሲወጣ እንኳን እረዳለሁ ምን እንዳሰበ፣ ምን እንደሚያስብ፣ ምን እንደሚፈልግ፣ ምን ማድረግ እንዳሰበ ብዙ ነገር እንረዳለን። አይን አይተን እናውቃለን ብዙ ነገር ነው። ትንሽ ይሄ ነገር እንዳልከው በጣም ነገሮች በጣም አስቸጋሪ ይመስሉኛል። ወንድሟም እንዳልከው ትንሽ አስቸጋሪ ነው። እሷም ያለችበት ሁኔታ በጣም አስቸጋሪ ይመስለኛል። ስለዚህ ወደ ቤቱ ዝም ብለን ያለን አማራጭ መግባትና እኔም ኃይል ተጠቅሜ ሌላም ባልደረቦቻችን ይዤ ኃይል ተጠቅሜ እንግዲህ ወደ ውስጥ ገብተን የሚሆነውን ነገር ማየት ነው ያለን አማራጭ።
እንግዲህ የህግ አካል ነን እኛም ፍቃድ ስላለን ወደ ቤታቸው ጥሰንም ብንገባ ያው እሱ አለ ኦልሬዲ ከፍቶት ነው የሚገባው እንዳልከኝ። ስለዚህ እሱ ካለ ሁለቱም ባሉበት የሚሆነውን ነገር ምን ለምን እንደዚህ እንደከለከለኝ እሷ ስለምን እንደዛ እንዳለቀሰች ምን እንዳለ መሀላቸው ለማወቅ ወደ ውስጥ ያለን አማራጭ ገብተን ተጋፍጠን እንግዲህ የሚሆነውን ነገር ማየት ነው። ፍቃድ አለን እኛ ወደ ቤትም ብንገባ ምንም ብንል ፍቃድ አለን። ያው ምን የመጣ ነው ለምርመራ ስለሆነ ማለት ነው። ስለዚህ እንገባለን። እንግዲህ አንተን ከዚህ በላይ ብዙ ከኔ ጋር አርጊክ እንግዲህ ብዙ ላስጠቁር አልፈልግም ወይም ላሳይክ አልፈልግም። ስለዚህ እስኪ የሰጠኝ ጥቆማ በጣም ከበቂ በላይ ነው። እንግዲህ እስኪ መጨረሻውን ደግሞ የሚሆነውን ነገር አይተን እንትን እንላለን ማለት ነው። ካንተ ጋር እስኪ እውነታው ምን እየተፈጠረ ነው በመሃል በሁለቱ ልጆች መሃል በእነዚህ እህትና ወንድሞች መሃል እንደፈራው የሆኑ አንዳንድ ትክክል ያሉ ነገሮች እስካሉ ምንድነው እየሆነ ያለው የሚለውን ነገር አረጋግጠን ጥርጣሬ እውነት ሆኖ ከተገኘ እንግዲህ እንመሰጋገናለን ማለት ነው ለጥቆማ። ስለዚህ ያን እናደርጋለን። እንግዲህ እደውልልሃለሁ። እሺ እሺ አማሪ እንግዲህ መልካም ቀን። እንግዲህ እኛ ክትትላችን እናደርጋለን። አንተ ብዙ እንዲያይክ ስላልፈለኩኝ ነው። በቃ ስለዚህ እደውልልሃለሁ። ኤኒ ታይም ክፍት አድርግልኝ እሺ ስልክህን። እሺ ስለዚህ ቤተሰቦች አንዋርን ብዙ ማሳየት ስላልፈለኩ ከኔ ጋር ከዚህ በኋላ ወንድሟም እንዳያው እኔ ወደ ውስጥ እገባለሁ ባልደረቦችን ይዤ። ልጁ ትንሽ ፍቃደኛ የሚሆን ስላይደለ እኔ ባልደረቦችን ይዤ በኃይልም ቢሆን መግባት ይኖርብናል ወደ ቤት ውስጥ። ስለዚህ የሚሆነውን ነገር እንግዲህ አብረን እንከታተል ምን እንደሚፈጠር ማለት ነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጉን በድጋሚ አሁንም አትርሱ። ኮሜንት ላይ ምን ይፈጠራል የሚለውን ነገር እያያችሁ እንግዲህ ሀሳብ አስተያየት ስጡ። እንግዲህ አብራችሁን ቆዩ ቤተሰቦች። ወደ ቤቱ እንገባለን። ኃይሎች መሰብሰብ ይኖርብኛል። ዴቮ እንግዲህ ደዋውሉ፣ ሌላም ሰው የሚያስፈልገን ከሆነ ያን እናደርጋለን። ስለዚህ በዛ መንገድ እንቀጥላለን ማለት ነው። ቤተሰቦች አብራችሁ ነው። እንግዲህ ቤተሰቦቼ አንዋርን ሸኝቼ ማለት ነው እኔ ወደ ውስጥ ልገባ ነው። ኃይልም አሰባስቤያለሁ። የተወሰነ ሌላ ነገር የሆነ ነገር ከተፈጠረ እንኳን ምናልባት የሚያግዘኝ ሰው ስለሚያስፈልግ ነው። ልጁ ትንሽ እንዳያችሁት ወንድሟ አስቸጋሪ ስለሆነ በጸባይ የሚሆን ነገር አልመሰለኝም። ስለዚህ ወደ ቤት ውስጥ ልንገባ የምንችለው ትንሽ ኃይል ተጠቅመን ሊሆን ይችላል። ስለዚህ አሁንም ወደ ቤቱ ገባ ብዬ እንግዲህ አንኳኳለሁ። ቅድም ያንኳኳሁት ቤት ነው እንዳያችሁት። ስለዚህ እሱ ስላለው ከውስጥ እንግዲህ ይከፍትልኛል ብዬ ተስፋ አደርጋለሁ። ግብግብ ሊፈጠር ይችላል አላቅም። በሰላም ሊያወራን ይችላል አላቅም። ግን እኔ ባልደረቦቼ ሰብስቤ ነው የመጣሁት። ዴቮ እንግዲህ አብራችሁኝ የሚሆነውን ነገር እንግዲህ ለመከላከል እንሞክራለን። ብዙ ግርግር ለመፍጠር እንሞክራለን። አንተ ምንድን ነው ሂድ ተባልክ የለም እንዴ? ወንድሜ ለምን በሰላም ምንድን ወንድም አንተ ሌባ ነህ እንዴ? አንተ አይደለም እኔ ሌባ አይደለም። ይኸውልህ አሁን እሱን ዱላውን ተወና ምንድን ነው ውጣ እንነጋገር። ይኸውልህ ምንድን ነው የምንነጋገረው? ይኸውልህ እኔ መጣሁት ለሰላም ነው። የምን ሰላም ነው? ይኸውልህ አንቺ ማን የጠራቸው? ይኸውልህ ዱላውን አስቀምጠውና እናውራ በሰላም። ለምን እንደምናወራው ሂድ በቃ። ምንድን ነው? ይኸውልህ ስማኝ። ይኸውልህ በሰላም እናውራ። ይኸውልህ ዱላውን አስቀምጥና እናውራ። ምንድን ነው የፈለከው? ተረጋጋ። ወደ ውስጥ ገብተን እናውራ። አሁን ግርግር መፍጠር አያስፈልግም። ምንድን ነው የምታወራው? ከኔ ምንድን ነው የምትፈልገው? አንቺ ዝም በይ። ሲጀመር አንቺ ነው የጠራሻቸው። ዝም በይ አልኩሽ። በቃ ይኸውልህ አሁን እንደሱ ማባባል አያስፈልግም። ከኔ ምንድን ነው የምትፈልገው አንተ? ጎረቤቶችን አትሰብስብ። ይኸውልህ በሰላም እናውራ። ውስጥ የምን ሰላም? ከኔ ምንድን ነው የምትፈልገው? ወንድም እኔ ማወራው በቃ ወደ ውስጥ ገብተን እንዳልኩ ነው የመጣሁበት ጉዳይ ለሌላ ዓላማ አይደለም። የምን ዓላማ ነሽ? ምንድን ነው የምትፈልገው ከኔ? እሺ በቃ ስለ ሁለታችሁ ማወቅ የምፈልገው ምን በቃ ምን የምትፈልገው? ምን ማወቅ ትፈልጋለህ? እህቴ ናት። በቃ አብረን የምንኖረው ምንድን ነው የምትፈልገው ከዚህ በላይ? አዎ እኮ ወደ ውስጥ ገብተን እናውራ። ምንድን ነው የምታወራው ነው? ስለ ሁለታችሁ ማወቅ ስላለብኝ ነው። ስለ ሁለታችሁ ማወቅ የፈለኩት ነገር ስለ ምንድን ነው የምታውቀው? ምንድን ነው የሚታወቅ ነገር አለ? ምን አለ? ታላቋን አይደለ? አዎ ታላቋን ማሳደጋት አይደል? እኔ ነው ማሳደጋት፣ እኔ ነው ማኖራት። አዎ እኮ። እና ምንድን ነው የምትፈልገው አንተ? ለምን ነው የምታለቅሰው? እሺ ሲጀመር አንቺ ቆይ ይኸውልሽ አስብ። ማን የጠራ? የት ነው የምታውቂያቸው አንቺ? እና ለምን መጡ ማታውቂያቸው ከሆነ? እሷ ምንም አላለችንም። ይኸውልህ አይ ምንም አላለችንም። ግን ለምን ነው የምታለቅሽው? እሺ አንቺ
ምንድን ነው የሚያስለቅስሽ አንቺ? ለምን የተደናገጥሽው? አርፈሽ ተቀመጪ። ሲጀመርም ተቀመጪ። ምንድን ፈልገው? ምን ነገርኩህ። በቃ ከዚህ በላይ ምን ፈልገው አንተ? የእህቴ ናት። በቃ እኔ ነው ማኖራት፣ እኔ ማስተዳደራት። ምንድነው ከዚህ በላይ ምን ፈልገው? በቃ ሂድ። በቃ በእናትህ በቃ የምን ጥቆማ ነው? አሁን በሰላም እናወራ። የምን ሰላም ነው የምትለው? እሺ ከዚህ በኋላ አሁን ምን ነገር ቤቴ ነው። ከዝም ብለህ የሰው ቤት ተብሎ ይገባል እንዴ? አንተ ልክ ነው፣ ቤትክ ነው እኮ አንኳኩቼ እኮ ነው አይደለ? እባክህ ደክሞኝ የገባሁት ከስራ በእናትህ። አዎ ሰብሬ አይደለም እኮ የገባሁት አይደለ? በሰላም ነው እንድናናገር። ሲጀመር አንቺ ነው የምታስንቂኝ እንደዚህ ያለሽ። ይኸውልህ እሷ ጋር ምንም የተገናኘ እኮ ምንድን ነው የምፈልገው ከእኔ? እሺ በቃ ወደ ውስጥ ገብተን እናውራ። ምንድን ነው የምናወራው? እሺ ምንድን ነው የምናወራው? ነገርኩህ። ከዚህ በላይ ምን ንገር? በቃ እህቴ ናት። አብረን ነው የምንኖረው። እኔ ነው ማስተዳደራት። በቃ ከዚህ እህቴ ለምን ነው የምትፈራት? ማን እህቴ እንዴ? ማንም ወንድ እንዴት ነው ወንድማ ማትፈራው? ወንድም አይፈራም እንዴ? ቆልፈባት እንደምትሄድ እኮ ሰምቻለሁ። ማን የነገረ? ሲጀመር የተሳሳተ መረጃ እንደሰማው ሲጀመር እንዴ ምን ሆነ? በቃ ሂድ በእናትህ። በሰላም እናወራ። ወደ ውስጥ ገብተን አሁን ይኸውልህ አትገፈት። እባክህ በህግ አምላክ ውጣልኝ በእናትህ። የሰው ቤት ነው የመጣው። በሰላም እናወራ። ይኸውልህ እኔ የህግ አካል ነኝ። የህግ አካል ነኝ፣ ጋዜጠኛ ነኝ። ይኸውልህ ሌላ ነገር አልፈልግም እኮ። ምንድን ፈልገው ታዲያ? ነገርኩህ። በቃ ያለው መረጃ ነገርኩህ። ታዲያ ይታያል አይደለ? ያው ሁላ ባልደረባ ከጀርባ ያለው ካሜራ ያለው። ኧረ በእናትህ ብራዘር ምን ነው በእናትህ። እኔ ደክሞኝ ነው የገባሁት። በእናትህ ረፍበት። ውስጥ እናወራ። አሁን ምንድን ነው የምታወራው? ውስጥ እናወራ። ስለሷ ማወቅ የፈለኩት ነገር አለ። ምንድን ነው የምታወራው? እህቴ ናት። አንቺ ምን ብለሻቸው ነው? ቆይ ታዲያ ለምን መጡ? ታዲያ ማን ነው የጠራቸው? ሲጀምር እንደዚህ የምትፈራቸው አይደለ? ማን ነው የጠራቸው? አንቺ ነሻ? አልጠራችንም። የት ነው የምትጠራን? እሷ በሩን ቆልፈህባት እየወጣ ማን ነገር የተሳሳተ መረጃ ነው የሰማው? አንተ ምን ሆነህ ነው? ምን ብዬሽ ነው የምቆልፍባት? ሲጀመር ቀደም ብዬ መጥቼ ነበር ወደዚህ ቤት። ኧረ በስመ አብ ቆልፈህባት። ይኸው አልቆልፍብኝም አለች። በቃ ከዚህ በላይ ምን ፈልጋለህ አንተ? ቅድም መክፈት ትችይ ነበረ ሳንኳኳልሽ። ለምን ነው የምትከፍተው? ስንት ሌባ በበዛበት ሀገር ለምን ነው የምትከፍተው? ይኸውልህ አሁን ስለ እናንተ ሰምቼ መጣሁት። አንተ የት ታውቃለህ? ሲጀመር ሌባ እንደሆንክ እንዴ? ልክ ነው። ያንን ማድረግ በቃ አላውቅም እያለች ነው ወንድሜ። በእናትህ ሂድ፣ በቃ ሂድ፣ ውጣ በእናትህ ሂድ፣ በእናትህ ጸብ ነው የምፈልገው። ሂድ በቃ ምን አገባኝ ታዲያ? የምን ካሜራ ነው? አንተ ካሜራን አጥፋ ወደዛ በእናትህ እንዳልሰብርልህ። ና ቆም አውራኝ በስርዓት። አሁን ይኸውልህ ሌላ ምንድን ነው የማወራው? ይኸውልህ ወደ ውስጥ ገብተን እናውራ። እየሰማኸኝ ነው አይደለ? ምንድን ነው የምናወራው? ወደ ውስጥ ገብተን እናውራ። ይኸውልህ አንተ ማን ጸብ ነው እንደፈለከው? ይኸውልህ ጸብ አይደለም የፈለከው። ታውቀኛለህ ሲጀመር እኔ ማን እንደሆንኩ። ከዚህ በኋላ እንተዋወቅ። በቃ ሂድ በእናትህ፣ በእናትህ እንዳልገድልህ በእናትህ። እየሰማኸኝ ነው? ይኸውልህ ጸብ አይደለም የምፈልገው ከዚህ በኋላ። ምንድን ነው የምፈልገው? በእናትህ ሂድ በእናትህ። ይኸውልህ ከእኔ ብታልፍ ይኸውልህ ባልደረቦችን እያያቸው ነው አይደል? እኮ ምንድን ነው እኔ በእናትህ ምንድን ነው ሲጀመር? አንቺ ነሽ የጠራሻቸው። አንቺ ውሻ እገልሻለሁ። ቆይ አሳይሻለሁ። ዝም በይ። አንቺም አባትሽ የተረገማችሁ ናችሁ። ቆይ ዝም በይ። አንቺም እንደ አባትሽ ነሽ። ዝም በይ። ይኸውልሽ በቃ ሂድ በእናትህ ውጣልኝ። በቃ የኛ እርዳታ የሚያስፈልግሽ አይደል? የኛ እርዳታ ያስፈልግሻል። ሂድ ውጣልኝ። አልፈልጋትም። በቃ ውጣልኝ። ልቀቀኝ አንተ። ምንድን ነው? ሂድ በቃ ውጣልኝ። የሰማኸኝ ነው ወንድሜ? ከእሷ ጋር መነጋገር እፈልጋለሁ። የሰማኸኝ ነው አይደለ? ምን የምትነጋገረው? በቃ አልፈልግም። በቃ ይኸውልሽ ጥቆማ ደርሶኝ ነው የመጣሁት። ይኸውልሽ ሲጀመር አንቺ ተጠራሻቸው። አንቺ ቆይ ለምን ነው የምታለቅሽው? ምን እቺ እንደ አባቷ ኬሲ። በቃ ሂድ በእናትህ ውጣልኝ። እየሰማኸኝ ነው? ይኸውልህ በሰላም ነው። ይኸውልህ እኔ ከእሷ ጋር ነው። ውጣልኝ በቃ እየሰማኸኝ ነው? ውጣልኝ በእናትህ ውጣልኝ። በቃ ሂድ ውጣልኝ። ሂድ እና ያዙትና አና ግባ። ከዚህ በኋላ ምንድን ነው? አስወጡት። ነገራት መጀመሪያ ያዙት። ዴቦ ያዙት። ወደዚህ እንዳይገባ በእናትህ በሰላም ላውራሽ። ይኸውልሽ እህቴ፣ ይኸውልሽ ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው? ምንድን ነው የሆንሽው? ለምንድን ነው ቤቱ የተቆለፈብሽ? ማን ነው እሱ? እኔ ቁጭ በይና እናወራ። ይኸውልሽ እኔ ላግዝሽ ልረዳሽ ነው የመጣሁት። ይኸውልሽ እኔ መቤት ተረጋግተሽ አውሪ። ስምሽ ሀሴት እንደሆነ ተነግሮኛል። ስምሽ ሀሴት ነው አይደለም? አይደለም? እኔ ምንም አልፈልግም። በቃ እሺ፣ ለምን ነው የምታለቅሽው? እኔ አላለቀስኩም። ሲጀመር እኔ አላለቀስኩም። እኔ ምንም አልፈልግም። በቃ የወንባሽ ዱብ እያለ አይደለ? እየተርበተበትሽ አይደለ? እኔ አላለቀስኩም። እንዴ እንዳታስገድሉኝ። በቃ ሂዱ፣ እንዳይገላችሁ እናንተንም። ማን ነው የሚገለን? በቃ እኔ አልፈልግም። ማን ነው የሚገለን? ምን ያልኳችሁ አይደል እንዴ? ማን ነው የሚገለን? ምንም የለም። በቃ ሂዱ። በቃ እኔ ምንም አልፈልግም።
ይኸውልሽ ሀሴት እኔ ላስጨንቅሽ አልፈልግም። እኔ አሁን እዚህ ያለሁት ይኸውልሽ መርማሪ ጋዜጠኛ ነኝ። አንቺን ልረዳሽ ላግዝሽ ነው የመጣሁት። ያለሽበት ሁኔታ ትክክል አይመስለኝም። ምንም የለም። ምን ማለረኝ? ይኸውልሽ ሀሴት እኔ ላግዝሽ ነው የመጣሁት። እኔ መርማሪ ጋዜጠኛ ነኝ። ይኸውልሽ አንቺ ምንም ነገር ፈልገን አይደለም። አንቺን ልናግዝሽ ልንረዳሽ ነው የፈለግነው። ይኸውልሽ ጥቆማ ደርሶ ነው የመጣው። ወንድምሽ እየበደለሽ እያስቸገረሽ ነው። ምንም አልፈልግም። በቃ ለምንድን ነው የማይገባችሁ? እሺ ለምንድን ነው የምታለቅሽው? ምንም መቻለቅስኩኝ። ወንድምሽ ለምንድን ነው የምትፈሪው እንደዚህ? አልፈራሁትም። ምንም አላደረገኝም ሲጀመር። ይኸውልሽ አሁን እኮ ባህሪሽ በጣም እንደተቀያየረ የሰፈር ሰው ነግሮኛል። ከቤት እንደማትወጪ በር ተዘግቶብሽ እንደምትይ ትምህርት እንዳቋረጥሽ ተነግሮኛል። አይደለም እንዴ? ልክ ነው አይደለ? እሺ አትጨናነቃ፣ ችግር የለም። እሺ እንግዲህ ቤተሰቦቼ ከዚህ በላይ ብዙ ላስጨንቃት አልፈልግም። እሷ ምንም መናገር እየፈለገች አይደለም። በጣም ውስጧ ፍርሃት አለ፣ ማልቀስ ነው የሚቀናት ያለችውና ግን የሆነ ነገር እንዳለ እንግዲህ እናንተም እያያችሁት ነው የተረዳችሁት ያለ ይመስለኛል። ስለዚህ እንግዲህ ወንድሟን አስገብተን ሀሴት እባክሽ በቃ አታልቅሽሽ፣ በቃ ችግር የለም። እሺ ይኸውልሽ እኛ ልናግዝሽ ነው የመጣ ነው። ምንም ይኸውልሽ እሺ ይኸውልሽ ምንም አይነት ነገር አይደርስብሽም ከዚህ በኋላ እሺ ብልሽ በእኛ በኩል ምንም ስጋት አይግባሽ። በቻልነው አቅም እኛ ልናግዝሽ ስለሆነ የመጣ ነው። ይኸውልሽ ምንም ፍርሃት ምናምን አያስፈልግም። እሺ በቃ እስኪ ከሷ ጋር ያለኝን ቆይታ ትንሽ ገታ ላድርገውና ስለዚህ እንግዲህ ወንድሟን ወደ ውስጥ አስገብቼ ከሱ ጋር ቆይታ አደርጋለሁ። ለምን እንደዚህ እንደምትፈራው ምን መሀላችሁ ምን እንደተፈጠረ ከሱ አንደበት ለመስማት ሞክራለሁ። እንግዲህ የሚሆነውን አብረን እኒ ቤተሰቦች እናንተም እስኪ የምትገምቱት ይሆናል ብላችሁ የምታስቡትን ነገር እስኪ ሀሳብ አስተያየት ስጡበት። እስከዛ እንግዲህ ወደ ውስጥ አስገብቼ ያለውን ነገር ደግሞ ከሱ ጋር እመካከራለሁ፣ አወራለሁ። እባክሽ ሀሴት አንቺ አታልቅሺ። ዴቦ እስኪ ያስገቡልኝ። ምንድነው አንተ ምን እሺ ነው እንዴ? ሲጀመራል ይኸውልህ ውጣ ተባልክ የለም እንዴ? ይኸውልህ አሁንም ምንድነው በቃ ለምን አትወጣም አንተ? እየሰማኸኝ ነው? ምንድነው የምሰማው? አትበላውንም። ይኸውልህ ትሰማኛለህ? ምንድነው ውጣልኝ፣ በቃ ውጣልኝ ተባልክ የለም እንዴ? ምንድነው? ልቀቀኝ። ዝም ብለህ የሰው ቤት መጥተህ ምንድነው አንተ ደግሞ? አንተ ጋር እኔ ሌላ ጉልበት ምናምን አልፈልግም። ትሰማኛለህ አይደል? አንተ እንዴ ቁጭ በል። ይኸው ተቀመጥኩ የለም እንዴ? ምን በቃ አትምታኝ እንዴ? ምን ሆነህ ነው?